አርቲስት ነጻነት ወርቅነህ እንደሚሞት እኔ በህልሜ አይቼ ነበር። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት። ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጽን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲል ኮንኗል። ምን አይነት ህሊና ቢስ ሴት እንደሆነች መጀመሪያ ሰምታለች። ከሰማች በኋላ ምንድነው ያደረገችው? ካሜራ አዘጋጀች፣ ስልኩን ላውድ አደረገችው፣ ጥቁር ለበሰች፣ ገንዘብ ልትሰራ። ምን አይነት ህሊና ቢኖራት ነው እናታችን? የሰው ልጅ ይሄን ሲሰማ እንዴት አይደነግጥም? ታዳጊ ልጆች ናቸው ያሉት። አንዲስ ተምትሰማ ማለት ነው። በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ እጅግ አስቸኳይ የተባለ ጥሪ ቀርቧል። የቀብር ስፍራው የጸሎትና የክብር እንጂ የቪዲዮ ቀረጻ ሽሚያ መሆን የለበትም እየተባለ ይገኛል። እዚህ ቀደም ከሞቱ የተለያዩ አርቲስቶች ጋር በጣም ስለተመሳሰለብኝ ነው ጋር ሜንሽን ማድረግ ስላልፈለኩ ነው። ምክንያቱም ፖሊሶች በምርመራ ላይ የያዙት ጉዳይ ስለሆነ የሆስፒታሉን ስም ያመው ነበረ። በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። የአርቲስት ነጻነት ወርቅነህ የቀብር ስነስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎችን አበሳጭቷል። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰበር መረጃን እነሆኝ። አርቲስት ነጻነት ወርቅነህ እንደሚሞት እኔ በህልሜ አይቼ ነበር ብላ ፋና እንዳለ እንግዲህ ይህንን ፖስት አድርገው ነበር። እንዲህ የሚል ፖስት ሰሞኑን አንድ ታዋቂ አርቲስት ይሞታል ብላ እንግዲህ በፌስቡክ አካውንቷ አጋርታ ነበር። እኔ ሙሉ መረጃውን ላደርሳችሁ። ቤቱን ፎሎ አድርጉ፣ ላይክ ሼር አድርጉ ማለት ነው። አንዱ ጠራውና ይዞት ወጣ። በፈረንሳይ የምትኖሯ ፋና እንዳለ ከ5 ቀን በፊት ያየችው አስገራሚ ህልምና የአርቲስት ነጻነት ወርቅነህ ማለፍ ዛሬ በመላው ኢትዮጵያውያን ዘንድ ታላቅ የሀዘን ቀን ሆኖ ውሏል። በብዙዎቻችን ልብ ውስጥ ትልቅ ቦታ ያለው አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱ መርዶ ሆኖብን ውሏል። ይሁን እንጂ ከዚህ መርዶ ጀርባ አንድ ብዙዎችን ግራ ያጋባና እያነጋገረ ያለ አጋጣሚ አለ። በፈረንሳይ የምትኖሯ በፌስቡክ ንቁ ተሳትፎ የምታደርጓ ፋና እንዳለ የዛሬ 5 ቀን አንድ ታዋቂ ሰው ይሞታል የሚል ፖስት አድርጋ ነበር። ጉርሻዎች ከፋና ጋር ያለንን ቅርርብ በመጠቀም እንዴት እንዲህ ያለን ነገር ልትፖስች ይቻልሽ ብለን ጠይቀናት የነበረ ሲሆን የሰጠችን ምላሽ አሁን ለተከሰተው ነገር ትልቅ ጥቆማ ነበር። ፋና ያየችውን ህልም እንዲህ ስትል ገልጻልን ነበር። ሌሊት ነው፣ ሰዓቱን አላውቅም። የሆነ የታዋቂ ሰዎች ሴሌብሪቲ የተሰበሰቡበት ትልቅ አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅ አለና ብቅ ብሎም እንዲህ አለኝ። በድንገት አንዱ መጣና ያንን ሰው ጠርቶ ይዞት ወጣ። በዚያን ሰዓት ማንም ምንም አላለም። እኔም ተከትያቸው ልወጣ ስል ፍርሃት አደረብኝና ተመለስኩኝ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። መጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የታለ ብሎ ሲጠይቀኝ አንዱ ጠርቶ ይዞት ወጣ እኮ አልኳቸው። በንግግሬ ተገረሙ፣ በጅምላም ሳቁብኝ። በዚያው ነቃው። ያ በህልሜ ተጣርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልም እውነት መሆኑን ስንገነዘብ ግርምት ፈጥሮብናል። ይህ አጋጣሚ በእውነትም ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልሙ አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ የለውም? የልጆቹ እናት እዚህኛ ጋር ነው ያለችው። እኛ ጋር ደግሞ ገና አልነጋም። አይኖ አርፏል፣ ገና አልነጋምና እስከሚነጋ እየጠበቅን ነው። ይሄ ኢንፎርሜሽን ነው። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴም ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴም ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂያለሽ ኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር 4 ሰዓት ነው።
እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችው። አይ ዶንት ኖ እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነጻነት እንደሞተ ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው። ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋራኋት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ ጽፏል። ምንድነው ነው ዳሬ በእግዚአብሔር ምንድነው ነው ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ኧረ ጠዋትም ስራ ሊገባ አማማኝ ነው ከምር ነው ስራ ሊገባ አዎ እንዴ አዎ ወጣች በኋላ ደውልልሻለሁ እሺ ዳሬ በቃ እሺ ሶሪ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት። ተመልከቱ ምን አይነት ህሊና ቢስ ሴት እንደሆነች። መጀመሪያ ሰምታለች። ከሰማች በኋላ ምንድነው ያደረገችው? ካሜራ አዘጋጀች፣ ስልኩን ላውድ አደረገችው፣ ጥቁር ለበሰች፣ ገንዘብ ልትሰራ። ምን አይነት ህሊና ቢኖራት ነው በእናታችሁ? የሰው ልጅ ይሄን ሲሰማ እንዴት አይደነግጥም? እሱ ጥሎት ከሄደ እኔም ጥዬው እሄዳለሁ ብሎ እንዴት አያስብም? ማለት ምን አይነት ህሊና ቢኖራት? በእርግጥ እቺን ሴት የምታቋት ነች። በትዳሯ ሶሻል ሚዲያ ላይ ያነጋገረች ገንዘብ ስትሰራ የነበረ ሴት ነች። ታዋቂዋ አርቲስት ገነት ንጋቱ በዚህ ሰዓት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። አርቲስቷ በነጻነት ወርቅነህ ህልፈተ ህይወትን ተከትሎ በዩቲዩብ ባጋራችው ቪዲዮ ምክንያት ነው ተቃውሞ እየቀሰቀሰ የሚገኘው። የሙያ ስነ ምግባር ጉድለትና በጓደኛ ሞት ትርፍ ለማግኘት መሞከር ነውረኝነት ነው የሚል ብዙዎቹ ሀሳባቸውን እየገለጹ ይገኛሉ። እጅግ አስቸኳይ የተባለ ጥሪ ቀርቧል። የቀብር ስፍራው የጸሎትና የክብር እንጂ የቪዲዮ ቀረጻ ሽሚያ መሆን የለበትም እየተባለ ይገኛል። ለአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት አስፈጻሚ ኮሚቴ እንግዲህ አንድ ጥሪ ቀርቧል። ከዚህ ቀደም በድምፃዊ ማዲንጎ አፈወርቅና በሌሎች ታዋቂ ግለሰቦች የቀብር ስነ ስርዓት ላይ የታዩት የቤተሰብን ሀዘን የማይመጥኑና እንዲሁም ደግሞ የአርቲስቶቻችንን ክብር የሚነኩ አሳፋሪ ድርጊቶችም በነጻነት ወርቅነህ ቤተሰቦች ላይ ሊደገሙ እንደማይገባ ተገልጿል። ከአስፈጻሚ ኮሚቴ ልዩ ፍቃድ ካላቸው የሚዲያ አካላት በስተቀር ካሜራ ይዞ የሚቀርጽ ሰው ላይ ጥብቅ ቁጥጥር ሊደረግበት እንደሚገባም ተገልጿል። ኮሚቴው የቤተሰብ ግላዊነትና እንዲሁም ደግሞ የአርቲስትን ክብር ለማስጠበቅ አስፈላጊውን የጥበቃና የቁጥጥር ዝግጅት ካሁኑ እንዲያደርግ በታላቅ አክብሮት ተጠይቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ያመው ነበረ በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻለህና አንዳንዴ ደግሞ ሳይሻለ ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሴፍ ቤቢስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ
የማይተኛ ግን ደግሞ እሱ ምናልባት አንዳንዴ ሀዘንም ስሜት ውስጥ ሊሆን ይችላል ወይ ደግሞ ምናልባት የማያስደስት ስሜት ውስጥ ሆኖ ግን ለአንተ ደስታ የሚጨነቅ ሰው ነው ነጻነት። እንግዲህ ብዙ አመት ነው የማውቀው። 2 3 4 ጊዜ ኢንተርቪው አድርጌዋለሁ። በጣም ስል የሆነ አእምሮ ነው ያለው። ፈጣን ነው። ለቀልድ ብቻ የተፈጠረ ነው። ግን አንዳንዴ በተለይ አሁን በሶሻል ሚዲያዎች ላይ የሚጽፋቸው ጠንከር ያሉ ጥቅስ የሚመስሉ ነገሮች ነበሩና ይገርመኝ ነበር። እንዴ በአካል የምናገኘው ወይም ስንገናኝ የምንጨዋወተው ያ በጣም ቀልድን መሰረት ያደረገው ነጻነት፣ እርግጥ በቀልዶች ውስጥም ቁም ነገር አለ፣ ግን በፌስቡክ ላይ ፖስት የሚያደርጋቸው ነገሮች አንዳንዴ ከነጻነት የማጠብቃቸው ነው እና የተለዩ ናቸው እና እስከ ትናንትና ድረስ በጣም በቃ በሰል ያሉ መልእክቶችን ባለ ሶሻል ሚዲያዎች ላይ ሲያጋራ ነበርና እንግዲህ እነዚህ አዲስ ሲኒማ ስለመስራት እያወራን አዲስ አሁን ፍሬሽማንን አውሮፓ ይዞ ስለመሄድ እያሰበ በጣም በቃ ልዩ በሆነ የመኖር ጉጉት ውስጥ እያለ ነው እንግዲህ ድንገት ያጣ ነውና ዛሬ ያው በጣም አሳዛኝ ዜና ነው፣ መርዶ ነው የሰማነው። ለኢትዮጵያ ደግሞ በጣም ጥቁር ቀን ነው። በጣም አሳዛኝ ቀን ነው። ብዙዎች ይደውላሉ፣ ቀብሩ መቼ ነው የት ነው ይላሉ። ቅድስት ሥላሴ ካቴድራል የፊታችን እሑድ ጠዋት ከ2 ሰዓት ተኩል ጀምሮ የተለያዩ ስነ ስርዓቶች ይኖራሉ። ቀብሩ የሚፈጸመው 6 ሰዓት መሆኑን ለአድናቂዎቹ ለአፍቃሪዎቹ የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነ ስርዓቱን በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ ነጻነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ሥላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነጻነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነ ስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነጻነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አብጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እኔም የተሰማኝን ሀዘን በዚህ አጋጣሚ ለመግለጽ እፈልጋለሁ። አንተ አይደለህም የሞትከው፣ እኔ ነኝ። እኔ ወንድም ነው የሞትኩት። በአርቲስት ማዲንጎ አፈወርቅ የቀብር ስነ ስርዓት ላይ እንግዲህ ጎሳዬ ተስፋዬ አንተ አይደለም የሞትከው እኔ ነኝ የሞትኩት ወንድሜ ሲል የምትሰሙት ማመን ስለከበደው ነው በዚህ አይነት መንገድ ሀዘኑን ሲገልጽ የሰማ ነውና ይህን ቪዲዮ ያለ ምክንያት ይዤው አልመጣሁም። እንደምታውቁት ማዲንጎ አፈወርቅ ራሱ መኪና እያሽከረከረ ወደ ሆስፒታል ከገባ በኋላ መኪናው በሩ ላይ እንደቆመች ህልፈተ ህይወቱን ነው የሰማነውና በዛሬው ዕለትም ከፊቱ ፈገግታ የማይጠፋው ታዋቂው የቴሌቪዥን ፕሮግራም አዘጋጅ፣ የማስታወቂያ ባለሙያ እንዲሁም የተለያዩ ፊልሞችን የሰራው ነጻነት ወርቅነህ መሞቱን
እየሰማን እንገኛለንና እውነት ለመናገር ህልፈተ ህይወቱን ስሰማ እኔ በጣም ነው ማመን የከበደኝና አንድ ነገር ጥያቄ ስለፈጠረብኝ ነው። ብዙዎች እንግዲህ ዛሬ ላይ ነጻነት ወርቅነህ በድንገት ሞተ የሚል አይነት መረጃ ብቻ ነው እያሰራጩ ያሉትና ስለ አሟሟቱ የሚናገሩ ሰዎች ብዙም አልሰማውም። እኔ ግን የእሱ አሟሟት ጉዳይ ከዚህ ቀደም ከሞቱ የተለያዩ አርቲስቶች ጋር በጣም ስለተመሳሰለብኝ ነው በመግቢያዬ ላይ ይህንን ቪዲዮ አስቀድም የጀመርኩትና ድምፃዊ ማዲንጎ አፈወርቅ ብዙም ሳይታመም ነበረ ትንሽ ህመም ነገር ተሰማኝ ብሎ ራሱ መኪና እያሽከረከረ ከሄደ በኋላ ሆስፒታል ገብቶ ግን መዳን አልቻለም። የዛኑ ቀን ሞቱ የተሰማውና ልክ እንደ ማዲንጎ ሁሉ ተመሳሳይ አደጋ ታዋቂው ሙዚቀኛ ታምራት ደስታ እንደዚሁ እንደ ማዲንጎ በተመሳሳይ አይነት መንገድ ራሱ መኪና እየነዳ ሆስፒታል ከገባ በኋላ የሱም ህልፈተ ህይወቱ ነው የተሰማው በዛው በገባበት ቀን ማለት ነው። ልክ እንደነሱ ሁሉ ሌላኛው የትግርኛ ታዋቂ ድምፃዊ ሆነው ዳዊት ነጋም እንደዚሁ ድንገት አመመኝ አለ። ሆስፒታል ከገባ በኋላ መውጣት አልቻለም። ታዲያ ስለ ነጻነት ወርቅነህም ድንገተኛ ሞት ተነገረ እንጂ እኔ እስካለኝ መረጃ ድረስ የሰማሁት ነገር ምንድነው ጠዋት ለስራ ሁሉ ተዘጋጅቶ ወጥቶ እንደነበር ድንገት ግን የህመም ስሜት ተሰማውና እዚህ ጋር ሜንሽን ማድረግ ስላልፈለኩ ነው። ምክንያቱም ፖሊሶች በምርመራ ላይ የያዙት ጉዳይ ስለሆነ የሆስፒታሉን ስም ሜንሽን ማድረግ አልፈለኩም። ነገር ግን የገባበትን ሆስፒታል ጭምር ሰምቻለሁ። ጠዋት አካባቢ ላይ ሆስፒታል ገባ፣ ከሰዓት መሞቱ ተሰማና እዚህ ጋር በጽሁፍ ማሳያችሁ መረጃ ከታማኝ ምንጮች የተጻፈ ነው። ነገር ግን ምናልባት ሰዎች ዝም ብለው ነው የጻፉት ብዬ እንዳላስብ ሰይፉ ፋንታውን የተናገረውን ነገር ላሰማችሁ። እኔ ነገሮችን በመረጃና በማስረጃ እንደማቀርብ ታውቃላችሁ። እስኪ ይህንን ነገር እንስማ። ካሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና እንግዲህ ሰማችሁ አይደለ? ትላንትና ሁሉ በኢቢኤስ የሚተላለፈውን የቤተሰብ ጨዋታ ፕሮግራም ቀረጻ ሁሉ አካሂዶ ነበር ማለት ነው። እሱ ብቻ አይደለም፣ በጽሁፍ ላይ ያሳየዋችሁን ነገር ደግሞ እዚህ ጋር በሰይፉ ላይ ሲመሰከር ሰምታችኋል። ልብሱን ለባብሶ እንደወጣና ይሄ ታዲያ ዝም ብሎ ድንገተኛ ሞት ነው ብላችሁ ታስባላችሁ? ለዚህም ነው ሌሎች አርቲስቶችንም አሟሟት ይዤላችሁ የመጣሁት። ተመሳሳይ አይነት አሟሟት ነው የሞቱት። ሆስፒታል ገብተው እንኳን ከ2-3 ቀን በኋላ ሞቱ አይደለም እየሰማን ያለው። ድንገት አሟቸው ገቡ። ከዛ በኋላ በገቡበት በሰዓታት ውስጥ እንደሞቱ ነው የሰማነውና እንዲህ ያለው አይነት ተመሳሳይ አሟሟት ለኔ ዝም ብሎ አይነት አሟሟት መስሎ አይታየኝም። ይሄ እንደ ግሌ ነው። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ